ባለቤትሽ የማይወደው የሰው ባህሪ እሺ ስለሽ እሱ ራሱ በቃ የሆነ ነጭናጫ ነገር ስለሆነ በሰው ስለሚደሰት ለምን እንደዛች አይ የሆነ በቃ የሚያስደስት ነገር ካረክበት ይነጫነጫል። የኢትዮጵያን ህዝብ ማስረዳት ማለት ምን አይነት ከንቱ ህዝብ። እኔ የምላችሁ እንዴት ነው የዘንድሮ ሽማግሌዎች አዲስ ቤት ካልሆነ አንገባም ብለዋል እንዴ? ምንድነው ሁሉም ሽማግሌ የሚላክበት ቤት በጣም ጽድት ፍክት ያለ ቤት ነው። 2 ሚሊዮን ብር አውጥቼ ነበር የዛሬ አመት ባለቤቴን ድል ባለ ሰርግ ያገባኋት። ግን 20 ሺህ ብርም ማውጣት አልነበረብኝም አሁን ሳስበው ለሷ። የኔ እናት ሰው አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑም አይቀርም። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ሰላም የቲቪ ቤተሰቦቻችን እንደምን አላችሁልን? ተኳኩለን እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው ባዳዲስና ጀብ የሚያሰኙ ጅባ በሚያስጭኑ ቪዲዮቻችን ተከስተናል። ከቪዲዮቻችን ጋር ሁሌም የምቀርብላችሁ ወንድማችሁ ተሙሉ ጉሴ እንዲሁም ከካሜራው በስተጀርባ ክኖርነሱ ሰው አጣፍጦ እንዲሁም ከሽኖ ምጥር አድርጎ የሚያቀርብላችሁ ጉሴ ግስላው አለው ኑርልኛ የማር ወለላው ነው። ቤተሰቦች እዚህ ቤት ውስጥ ካሽ ገንዘብ አይሰራም፣ ምንም ቼክ አንቀበልም፣ እንዲሁም ማስያዣ አንፈልግም። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደወል ምልክቱ አለ ቤተሰብ ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቱ አለ ለማበረታቻ ስታረጉ ልባችን በደስታ ብላ ትመለሳለች። ቤተሰብ በትክክል ከኛ ጋር አብራችሁ በአጋርነት መስራት የምትፈልጉ ድርጅቶች በራችን ክፍት ነው። ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ። ባለቤትሽ የማይወደው የሰው ባህሪ እሺ ስለሽ እሱ ራሱ በቃ የሆነ ነጭናጫ ነገር ስለሆነ በሰው ስለሚደሰት ለምን እንደዛች አይ የሆነ በቃ የሚያስደስት ነገር ካረክበት ይነጫነጫል። ምን አመል አለበት? የሚወደው ነው የሰው የሚጠላው ነው የሌለው። የሚወደውም የሚጠላው ያለ አይመስለኝም። ከሁሉም ጋር ተቀላቅሎ ስለሚኖር ከውሸታሙ ጋር ውሸታም ነው። እንደዚህ መናገር አይችልም። የአመቱ ምርጥ እውነት ይላል ነው እንዴ? ጭራሽ ቲቪ ላይ መተሽ ኢንተርቪው ላይ ባልሽን ታምናለሽ? ለዛውም በጋድ ይሄ ቀረጻ ማይተላለፍ መስሎሽ ተቆርጦ የሚወጣ መስሎሻል እንዴ? ሴቶች ሲበዙ ጭራሽ የሴቶች ድል መስሏት እኮ እዛው ማማት ጀመረች። ነጠላውን የቀረሽ እንዴ? ቡና አረ በስመ አብ ሴቶች ረባካችሁ ተው እንዴ ብሏል እኮ ባለፈው። ባልሽን ለእናትሽም ቢሆን እንዳታሚ አይደለም ለውጪ ሰው ለእናትሽ ለገዛ ለወላጅ እናትሽ እንኳን እንዳታሚ። ከውሸታሙም ጋር ውሸታም እውነተኛውም ጋር እውነተኛው ነው የሚኖረው። ከሁሉም ጋር ተመሳስሎ መኖሩ መልካም ነው፣ ግን አስመሳይ መሆን ደግሞ ጥሩ አይደለም። ባልሽ እዚህን ያክል እዴ ታይ እንጂ እሙ እታለም ስንት ብር ቢሸልሙሽ ነው እንደው ጭራሽ ይሄን ያህል ገመናሽን አውጥተሽ ውጪ የምታሰጪው? አሁንማ ይሄ ሰፈር ውስጥ በቃ እንትን ነው የሚሆነው፣ መነጋገር ትሬንድ ነው የምትሆኙ። በየቦታው ቡና መጠጫ ነው የምትሆኙ። ደበቅ አድርጉ። የባልንም የሚስትንም አመል ውጪ አይነገርም፣ እርስ በእርስ አውሩት። የኢትዮጵያን ህዝብ ማስረዳት ማለት ምን አይነት ከንቱ ህዝብ እንደ ኢትዮጵያ ህዝብ የለም። ማስረጃ ቀረብኩላ። ከዚህ በላይ ምንድነው የምትፈልገው? ምን ትፈልጋላችሁ? ደንቁራችሁ ካልሆነ በቃ እንዴ እኔን ደንቆሮ? አይ ቀልዱን ቀልድ ነው። ለማንኛውም ቤተሰቦች ከዚህ ቀደም እንግዲህ በጋዜጠኛ ሶፎንያስ ጉዳይ ይህ ልጅ ብዙ መረጃዎችን አውጥቶ ለህብረተሰቡ አጋርቶ ነበረ። በዚያም ሰው እንዲነቃቃ ትውልድ እንዳይበላሽ እንዲሁም ሌላ ነገር ውስጥ እንዳንገባ ይህ ወንድማችን በራሱ የዩቲዩብ ቻናል ፖስት በማድረግ ነገሩን አጋልጦ ነበረ። ነገር ግን አሁን ላይ ተመልሶ ሌላ ችግር ውስጥ ገብቷል። ምንድነው? አንተ ራስህ ያ ነገር ነህ፣ ስሙን አልጠራውም፣ ያ ነገር ነህ፣ እንዴት ልታገኘው ቻልክ? እንዴት ልታወራው ቻልክ? እንዴት እንደዚህ አይነት ነገር ሊፈጠር ቻለ? ብለው ሌላ ጥያቄ እያቀረቡበት ነው። ልጁም በንዴት ነው ይሄንን ቪዲዮ ያጋራው። ምን ለማለት ፈልገን ነው ይሄንን ቪዲዮ ይዘንላችሁ የመጣ ነው? አንዳንድ ጊዜ ትውልድ እንዳይበላሽ አንዳንድ ሰዎች የሆነ ነገር ይዞ ሲመጡ መረጃዎችን ይዞ ሲመጡ ሁሉንም ነገር ተቀበሉ ማለት ሳይሆን መመራመርና መጠርጠሩ ጥሩ ሆኖ ሳለ ነገር ግን ሰውን መክፋትና ሌላ ነገር ውስጥ መክተት ተገቢ ነው ብዬ አላስብም። ምክንያቱም ይሄን ልጅ ዛሬ በዚህ ልክ ካሳቀቅነውና እንደዚህ ሰድበነው ሌላ ነገር ውስጥ ከከተት ነው በዚህ ጉዳይ መረጃ ይዘው ቤታቸው ቁጭ ያሉ ወንድሞቻችን እህቶቻችንን መረጃውን እንዳያወጡ
ችግር ውስጥ እንከታቸዋለን። ነግበኔ ነው ብለው ስለሚፈሩ ችግር ውስጥ ስለምንከታቸው ከወዲሁ ብንጠነቀቅ መልካም ነው ብዬ አስባለሁ ማለት ነው። አሁን ላይ ሶፎንያስ ከባድ የአእምሮ ህመም ላይ እንዳለ ይታወቃል። ሁላችሁም በየሃይማኖታችሁ ጸሎት አድርጉለት። ወጣቱም እየጠፋ ስለሆነ ለወጣቱም ጸሎት አድርጉ። እዚህ ጋር አሁን እኔና አንቺን ንብረት እንትን ማለት ነበረበት። እንደፈለግሽ ለምን አትወስጂም? እኔ እኮ አልፈልገውም። በቃ እዛ ላይ መፈረም አለበት። አንብበው። ምን እንደሚለው አንብቢው። አነበብኩት እና ታዲያ ምን አመጣው? ስለ ንብረት ነው እያወራ ያለው እኮ እና ያወራል። ለዚህ ወረቀት ለንብረት ብለሽ ነው እኔን በዚህ ልክ ለማስፈረም ምናምን እንትን እያልሽ ያለሽ? እኔ እሱንም አልፈልገውም። ፈልጊውን ነገር ስለዚህ በቃ አትፈልጊም። በቃ እኔ ቀድሜ ትቻለሁ። እኔ አልፈልግም። ፈርምና ተወኝ። አይገባህም? ፈርምልኝ እኮ ፈርምልኝ። ከኔ ምንድን ፈልገው ታዲያ? አንተ እዛ ጋር ደስተኛ ልትሆን ትችላለህ፣ ግን ደግሞ እሷ ተገላግላ መቀመጥ አለባት። የማያገባት ነገር እስክትፈርም ድረስ አልሄድም፣ እዚሁ ነኝ። ምን ነው እስክንለያይ ቸኮልክ? ልታገባት ነው እንዴ? አዎ፣ ምን ችግር አለ? አገባታለሁ። እሱን ነው ፈልገው እኮ አሁን ሂድ ከዚህ ለቀኝና ማለት ነው። ስለሌላም ሰው መጨነቅ ጀመርክ። ስለሚያገባኝ ምናምን አይመለከተም እኮ እሱ። ተው ከኔ ጋር ነው አይደለ? ትዳርህን መጀመሪያ በስርዓት ልቀቀው እንጂ አንተ ቆይ ሁሌ በጉልበት ነው እንዴ የምታምነው? እውነት አንተ እንደሰለጠነ ሰው እንደ ባለ አእምሮ ሰው እንደተማረ ሰው የምታስብ ከሆነ እስኪ ልቀቀው። ሁሌ መጓተት አይሰለችም? እኔ እናንቺ ነን አይደል ጉዳዩ ማለት ነው። ግሴ አሁን እኔ ማዘን ታደርጋለህ አንተን እኔ ፕራንክ ልሰራ እንደ ቦዲጋርድ እንደ ቦዲጋርድ ከኋላ ትሆንና እንትን ትለና ና ወንድሜ ና በዚህ በቀኝ ትሆናል ከኋላ ግሴ ውሃ ይዘህ እናምጣ አለ እኮ እዚህ ይኸውልህ። አንተ የተባልከውን አድርግ እንዴ! ፕራንክ እኮ ነው ያልኩህ። እሺ ለምንም እንደ ሰው መች ነው ሰው የምታደርገኝ? መኖር በቃ ተረጋጋ አንተ። ይቅርታ አድርጉልኝና እንደው እንዲህ ዝም ብላችሁ ስታዩን ስንት ዓመታችን ነው የሚመስላችሁ? የድሮ ከረሜላ ሎሊፖፕ እየሰጡ የሚሸወዱት ህፃናት እነሱ ነው ምን መስላችሁ? እኔ ለእናቶቻችሁ እሺ። ለነገሩ እነሱም ገብተዋል እኮ ፕራንኩ ላይ ጭራሽ ምንም አይደለም። እንደው ፈጣሪ ይፍረዳችሁ። እኔ የምላችሁ እንዴት ነው የዘንድሮ ሽማግሌዎች አዲስ ቤት ካልሆነ አንገባም ብለዋል እንዴ? ምንድነው ሁሉም ሽማግሌ የሚላክበት ቤት በጣም ጽድት ፍክት ያለ ቤት ነው። የእናትና የአባቶቻቸው ቤት ነው፣ ግን የዚህ ሁሉ ሴት ግራ እየገባኝ ነው እውነት። የሆነ አሮጌ ቤት ከሆነ አይሄዱም እንዴ ሽማግሌዎቹ? በዛ ላይ የድግሱ ብዛት ሰርግ እኮ ነው የሚመስለው። ሽምግልና ተብሎ የምትሄዱበት ቦታ ካስተዋላችሁ የሁሉም ሰው አዲስ ነው። ባትሄዱ እንኳን ተለቆ በየሶሻል ሚዲያው ተለቆ የምታዩት ቤት አዲስ ነው። ምንድነው ቆይ ቀርቶ ነው እናትና አባት ቤት መላክ ወይስ እናትና አባት ሁሉም ቤት አዲስ ቤት እየገዙ ምናምን ነው? ምንድነው የተፈጠረው? ያመለጠኝ ነገር አለ? ማንን ነው የምንሸውደው? ማገባውን ባል ከሆነ አብሮኝ ነው የሚኖረው። በስተመጨረሻ ወደ ቤታቸው ወደ እናትና አባቴ ቤት ይዤው መሄድ እስካልቀረ ድረስ የእናትና አባቴን ቤት ባስጌጥና ባሳምር የተሻለ ይሆናል ብዬ አስባለሁ። እንደኔ ነው እንግዲህ ያለውን ደግሞ ጀነሬሽን ጋፕም ኖሮ ከሆነ አስረዱኝ። በተለይ ይሄንን የምታረጉ ሰዎች ውስጣችን ያለውን ቅጥል ያልንበትን ነገር ነው ታለም ያነሳሽው። በተለይ ሽምግልና ጉዳይ ላይማ ስንት ጮኸናል። ግሴ እስቲ ተወኝ እዛው ራስህ ትንበል። አዎ አትደብ እንደ ምን አለ ፍታግዘኝ። አበባው በጉ አንዳንዱ በሬ የሚያርዳለ በሬ ብፌ አዘጋጅቶ ቤቱ ፎቅ ቤት ነው በየቦታው። እንዳለችው ጄኔሬሽን ጋፕ ከሆነ ነው እንጂ ይሄ ከሽምግልና በኋላ ሰርግ መደገስ ጭራሽ ቀርቷል። ሁሉ ነገር በዛው እየተጠናቀቀ ነው። ሲቀጥል ደግሞ እንደተናገረችው ባልሽ የምታገቢው ባልሽ ቤተሰቦቹ መጥተው አንቺ ቤት ውስጥ የሚገቡ ከሆነ ትክክለኛ ቤትሽ ውስጥ አስገቢያቸው። አዎ ትክክለኛ አፈር ቤትም ቢሆን አፈር ቤቱን አሳይ። ቤተሰብሽን ከነሙሉ ካልተቀበለ ምን ባልሆነ ደባል እንጂ ምን ያደርጋል? አንዳንዱማ የዘመድ ቤት የሚደግሱላል። ለእውነቱን ስነግራችሁ በጣም ሼም ነው፣ በጣም ነውር ነው። የሁሉም ቤተሰብ እንትን እንደዛ ይሆናል ብዬ አላስብም። ሁሉም ፎቅ ቤትና ሁሉም ቪላ ቤት ይሰራል። በዚህ ሁኔታማ ኑሮ አልተወደደም እንዴ? ሰው እየደላው ነው። በፊት እኮ 3 ሽማግሌ ይመጣል፣ ካለው ይለብሳል፣ ከሌለው ደግሞ ሱፍ ተዋውሶ ተበዳድሮ ይመጣል። በዛ ልጃችሁን ለልጃችን ይባላል። እውነተኛ ነው፣ ትክክለኛ ነው። ልጁ ምንድነው ሲባል ስራ አለ ወይ? ይሄ ነው ስራው። ባህሪው እንዴት ነው? እሷ ታውቋለች፣ ቤተሰብም ሊያውቀው ይችላል። አለቀ። ኤዲት የተደረገ ኑሮ ጭራሽ አሁንማ ፊልም እየሆነ ነው የኛ ኑሮ። ኤዲት እየተደረገ አሁን የቀረው ፕሮዳክሽን እና
ፕሮዲውሰር ነው የቀረው። ተዋናዮቹ እንኳን ሞልተናል፣ እየተወነው ነው። መሪቷ ነኝ፣ ሙሽራውና ሙሽሪት እየሆናችሁ ነው። የአበባውንማ ተውት፣ ከሚመጣው ሰው በላይ እኮ ነው አበባው የሚመጣው ብዛቱ። የደን ጭፍጨፋ ነው እንዲያዛችሁት? ያ ሁሉ አበባ ምን ይሰራል? ና እስኪ ትዳር አስበህ ትዳር ላይ ሰርግ ለመደገስ ያሰብከው ና ወንድም የሚለን ስማ። 2 ሚሊዮን ብር አውጥቼ ነበር የዛሬ ዓመት ባለቤቴን ድል ባለ ሰርግ ያገባኋት። ግን 20 ሺህ ብርም ማውጣት አልነበረብኝም አሁን ሳስበው ለሷ። ምክንያቱም እኔ ግል ስራ ነው የምሰራው፣ የራሴ ቢዝነስ ያለኝ ሰው ነኝ። እሷ ደግሞ ተቀጣሪ ነች፣ በወር 50 ሺህ ብር ነው የሚከፈላት። አሪፍ ገቢ ያላት ሰው ነች። እና በዚህ መሀል ግን ያላሰብኩት ነገር ይፈጠራል። ስራ ተበላሸ በጣም ቶታሊ ዜሮ ገባው ማለት ነው። ስራ ምንም እንዳሰብኩት ይሄድ አይደለም። ሁሉም ነገር ሲበላሽ ምንድነው እኔ የምኖረው ከእናትና ከአያቴ ጋር ነው፣ ኮንዶሚኒየም ተከራይቼ። እና ምን ማለት ጀመረች፣ መነጫነጭ ጀመረች። እሷ እጅ ላይ ወደቅን። ሁሉም የኔ ስራ ቀጥ ብሎ ስለቀረ እሷ እጅ ላይ ወደቅን ማለት ነው። የምታስተዳድረን እሷ ነች፣ የቤት ኪራይ የምከፍለው እሷ ነች። እና የዚህ ሰዓት ምንድነው ባህሪዋ መቀየር ይጀምራል። በጣም በትንሽ ነገር ታኮርፋለች። በትንሽ ነገር ነው የሚበቃት ከኛ ጋር ለመጋጨት ለማኩረፍ። በዚህ መሀል ግን አረገዘች። እና ስታረግዝ ምንድነው ያደረገችው ነገር፣ በቃ እኔ ከእናትና ከአያቴ ጋር መኖር አልፈልግም፣ በቃኝ። መኖር የምትፈልግ ከሆነ መተህ ከኔ ጋር ኑር፣ እኔ ሌላ ቤት ተከራይቻለሁ ብላ ነው ትታኔ ወጣችው ማለት ነው። እኔ ደግሞ እንዴት እናትና አያቴን ሜዳ ላይ ጥዬ እንዴት ወጣለሁ? እኔ ነኝ ቤት ኪራይ የምከፍልላቸው፣ እኔ ነኝ ማስተዳደራቸው። እና እነሱን ትቼ እንዴት እወጣለሁ? ሜዳ ላይ በትኛቸው ማለት ነው። እሷ ግን እንዳለችው ወጣ ቤት ተከራይታ መኖር ጀመረች። የምትኖር ከሆነ መተህ ከኔ ጋር ልጃችንንም ወልደን አሳድገን እንኖራለን፣ እናትና አያትህን ግን ተሸክሜ አልኖርም ብላ ትታኝ ሄዳለች ማለት ነው። እና ምን እንደማደርግ ግራ ገብቶኛል። መኪናዬን መሸጥም አልፈልግም፣ ምክንያቱም ለሚያልፍ ቀን ብዬ መኪናዬን መሸጥ አልፈለኩም። ግን ምንድነው የኔ ጥፋት፣ የዛኔ 2 ሚሊዮን ብር አውጥቼ ሰርግ ከምደግስ አትሊስት ኮንዶሚኒየም እንኳን ስቱዲዮ ለእናትና ለአያቴ ብገዛ መውደቂያቸው አሪፍ ነበር። አሁን ላይ የቤት ኪራይ መክፈል አያቅተኝም ነበር። አሁን ላይ እንደዚህ አይነት ጭንቀት ውስጥ አልገባም ነበር። እና ፕሊስ ውሳኔ ስትወስኑ በጣም ተጠንቀቃችሁ ወስኑ። ይሄ ታሪክ የኔ አይደለም። አንድ ፎሎወሬ በውስጥ በኩል ያስተምራችኋል ነገራቸው ብሎኝ ነው። እና ከተማራችሁበት ላይክ እና ፎሎ ማድረግ እንዳረሱ። ቴንክ ዩ። እኔ ብዙውን ጊዜ ነው ምንጮው፣ በተለይ ለሰርግ የሚወጣ ገንዘብ ካላችሁ እሰየው፣ አድርጉ፣ ደግሱ፣ ይበላ፣ ይጨፈር፣ ይደሰ። ለደስታ ካልሆነ በስተቀር ገንዘቡ ለምን ይሰራል? አዎ ለመቀበሪያም ይሆናል እኮ። 2 ሚሊዮን ብር ወጪ አውጥታችሁ ፍራሽ መግዣ እንኳን ልብ የሚያጡበት ጊዜ አለ። ያው እንግዲህ ወንድማችን በውስጥ እንደላከልህና ሐሳብ ስጡበት እንዳልከን እኛም ሐሳብ እንስጥበት አይደል? አዎ ምን ልልህ ፈልጌ ነው፣ ሚስትህ ያለህበትን ሁኔታ አምና ተቀብላ እናትና አያትህን የማስተዳደር ግዴታ የለባትም እውነቱን ለመናገር። ነገር ግን ባልና ሚስት ሲጋቡ ምንድነው የሚባለው ቃል ኪዳኑ? ቢያጣ ቢነጣ ቢቸግረው አብሬው ልቆም አይደል? አዎ በችግሩ ሰዓት ከጎኑ ልሆን ቃል እገባለሁ ብለው ነው የሚገቡት። ሁለተኛ ደግሞ ያላንተ ፍቃድ ከቤት ወጣ ቤት ተከራይታ ለብቻዋን መኖር የለባትም። ምክንያቱም ሚስት እስከሆነች ድረስ አንተ ባል እስከሆንክ ድረስ ቁጭ አደርጋ አማክራ ይሄን ላደርግ ነው። ምክንያቱም ስትጋቡ ተማክራችሁ ነው የተጋባችሁት። ዝም ብላችሁ በኋላ ፈሰስ ዝም ብሎ ባቦ ሰጣ አይደለም የተጋባችሁት። ይሄ ነገር እኔ ያልተመቸኝም፣ እቺን ነገር አድርግልኝ። እኔ ደግሞ ይሄ አቅም ያልቻለም ቢኖርህ እንኳን ታደርገዋለህ። ስላጣህ ነው። የሰው ልጅ ያገኛል ያጣል አይደል? አዎ ነገ ሌላ ቀን ነው፣ ሁሉም ነገር ሊስተካከል ይችላል። ወንድሜ ስለሌለ ይሄንን አክሽን የወሰደች ነገ ላይ ደግሞ የከፋ ችግር ቢመጣ ምንም ማድረግ ትችላለች። እና ወንድም አለም ፍቅርህ ጥያቄ ምልክት ውስጥ ነው እና ቁጭ አድርገህ አናግራት። ሽማግሌ አስቀምጠ በስነ ስርዓት አውሩ። ከዚህ ለየት ያለ ሐሳብ ካላችሁ እናንተም ኮሜንት ሴክሽን ላይ ቁጭ አድርጉ። $200,000 የወጣበትን ቀለበት ሰማችሁ እንዴ? ቤተሰብ ሰማችሁ? ቤተሰብ
እንዴ ኧረ ቤተሰብ አልሰምተናል ያ ወይ ማርሰማን በሉኝ ምንድነው እንደው ወሬ በእናስካሉ ሰዓት ቀረ ወሬ በእነብርቄ ሰዓት ቀረ ብዬ እንደው ድሮ ነበር የተውኩት። አሁን ጭራሽ ኢንተርናሽናል አድርገነው የለ እንዴ ወገን እንዲህ አኮብክበን የሰው ወሬ የሰው ህይወት ውስጥ ጣልቃ ለመግባት እንደ እርጎ ዝንብ ጥልቅ ለማለት ይሄን ያህል አጨብጭበና ሸብሽበን ምን መጣው የሶሻል ሚዲያ እሜት ደግሞ ግስ ይለያል ጭራሽ አለን እኮ ጥፍር ለኛ ራሱ አልበቃ ብሎናል። ጭራሽ የሰው ልናከቀርቱ አይደለም ቀለበት መንገድስ ቢገዛላት ምን አገባን? በዚህ ያክል ኧረ ተስገብግበልን ሞት ነው። $200,000 እኮ አገኘው ያለች መስሎኛል። ይመስላል እኮ ጊዜ እኔ እኮ አሁን ሰው ለሰው ተደርጎለት እንዲሆን ሽታለም ላንቺ ተደርጎ ቢሆንማ አልጀዚራና ሲኤንኤን ቢቢሲ ሽፋን ካልሰጡት የሚዲያ ሽፋን ብለሽ እንደምትይ ተስፋ አደርጋለሁ። አዎ እንዴ ብለሽ ተተኩሰሽ የመጣሽ አይወራም እኮ እኛ 200,000 እኮ አይደለም 2,000 ብር ዘይት ርዕስ አድርገን የምናወራ ሰዎች ነን። እሱም ምን በለው ግላዊ ህይወታችን ውስጥ ተጽዕኖ የሚፈጠር ነገር ስለሆነ ቀን በቀን ብናወራውም ትንሽ ኡታችን የሚመለከተው አይደለም። ግሴ አናዳኛል አይደለም ግሴ አንተ ያልገባ ነገር እኮ ስላለ ነው። ሰው እንዴት ለምን 200,000 ቦታ ተቆረጠም ጦስን ተጥባዛ እውነቱን ነው። ጦስን ጥቢ አንቺ ስለ 200 ምናምን ሺህ ቀለበት ታወሪያለሽ አይደለ? መወራት ያለበት ተስገብግበን መወራት ያለበት ጉዳይ ላሳይሽ። ማውራት ያለብንም ነገር ከሆነ ይሄው ይሄን ፊት አያችሁት? ይሄ ፊት የጉብር እንዳይመስልክ ያሰሪዎቿ ፊት የሚገርፋት ፊት ነው። እንደዚህ ይሆን እጇን አየው የክሮሎክስ እንትን ነው። ክሮሎክስ ያቃጠላት አረብ ሀገር ያሉ ሴቶች ህይወታቸው አብዛኞቹ እንደዚህ ናቸው። ትክክል። ቤተሰቦቻቸው አረብ ሀገር እንዳሉና ህይወት ተመችቷቸው እንደሚኖሩ እንደዛ ነው የሚረዱት አይደለም? እስቲ ይሄን ቪዲዮ ይሄን ካላደረግሽ ይሄን አላደርግልሽም ለሚሉት ሰዎች ላኩላቸው። እንዳጋጣሚ የሆነ ህይወት ውስጥ ገብተው ይሄን ያህል ብር ካላመጣሽ አልፈታሽም ለሚሉት ማህበረሰቦች ወይም ግለሰቦች ላኩላቸው። እስኪ አያችኋ? የአረብ ሀገር ያሉ ሴቶች ህይወታቸው አብዛኞቹ እንደዚህ ነው። አላህ ይርዳችሁ። እኔ በጣም ነው ያዘንኩት። የተሻለውን ህይወት አላህ ይወፍቃችሁ። አላህ ይወፍቀን ሁላችንም ኢንሻአላህ ያ ረብ። አሜን። ወላሂ በጣም ነው ያዘንኩት። አብዛኞቹ ማለት ትችላላችሁ በውስጣቸው ደብቀው ነው እንጂ ህይወታቸው እንደዚህ ነው። የሰዎቹ ፊት ራቡ ምን ዋለ በእንዶሚ ውላ 3 ቀን 4 ቀን የሚያድራሉ። ይሄ ነው እንግዲህ አረብ ሀገር ሴቶች ህይወታቸው አብዛኞቹ እንደዚህ ነው። እኔ በጣም ነው ያዘንኩት። አላህ ይርዳን ኢንሻአላህ። አላህ ይርዳችሁ። በጣም ብዙ የአረብ ሀገር ሴቶችን አውቃቸዋለሁ። አሁን እንዳለው የኬሚካል ቤቱ ሲጸዳ የኬሚካል ሽታ አለ። የሚነስራቸው አሉ። ራሳቸውን አዙሯቸው የሚጥላቸው አለ። ደም የማይቆም ደም የሚነስራቸው ብዙ እህቶቻችን አሉ። እጃቸው እንደምታዩት ነው። ፊታቸው እንደምታዩት ሩዝና ዶሮ እየበሉ ዘላለማቸውን ተንደላቀው ነስካፌ እየጠጡ የሚኖሩ ነው ይመስላችሁ አይደለ? ቢች ዳር እየተዝናኑ ምናምን ካፕ ይዘው እንዳታስቡ። በተለይ እዚህ ኢትዮጵያ ውስጥ ቁጭ ብላችሁ ይሄን ያክል ገንዘብ ላኪ ደሞዝሽ ይሄን ያክል አይደለ? ይሄን ያክሉን ብትልኪ እኮ ምን ይጎዳል? ስቁንቁን እያላችሁ የምታወሩት ሂዱና እዩት። ከፈለጋችሁ ማየት ከፈለጋችሁ ብሯንም መቅመስ ነው የምትፈልጉት፣ ሄዱና ቀመሱት ከፈለጋችሁ። እናንተም ደግሞ በአረብ ሀገር የምትኖሩ እህትም ወንድሞቻችን አትጃጃሉ። እውነቱን ነው የምናግራችሁ። ይሄንን በጣም በምሬት ነው የምናገረው። እንዳትቀየሙ። ሰርታችሁ ተለውጣችሁ ገንዘብ ይዛችሁ ለመምጣት ከፈለጋችሁ ብር አትላኩ። ልጆች ካሉ ለልጆቻችሁ ቀለብና የሆነ ነገር መቁረጣችሁ ትክክል ነው። እንደው አጋጣሚ ላኩ ብሏችሁ እንኳን ካስጨነቋችሁ የምትልኩትን ነገር ልንገራችሁ። እጃችሁን ፎቶ አንስታችሁ ላኩ። ፊታችሁን፣ የምትበሉትን ምግብ፣ የምታጸዱትን ቤት፣ በመቆም ብዛት ያበጠ እግራችሁን፣ በሽታችሁን እና የተመረመራችሁትን ሕክምና ወረቀት ፎቶ እያነሳችሁ ላኩላችሁ። የዛን ሰዓት ምን እንደሚሉ ታያላችሁ። እሺ እንዴት ናችሁ? ሰላም። አዎ በሚገባ
አንቺ በዛ ደሞዝኛ ልቀጥስ? ኧረ እኔ ሲጀምር አንቺ ነሽ ያናደድሽ። እንዴት ደሞዝተኛ አስቀብሽ? አዎ በእናትሽ ይጥፋት ነው ችግር ይወራል እንዴ እንዳለ በቃ። ኧረ በስመ አብ አንቺ ነሽ ችግር ያለብሽ። ከዚህ አላገኘሁም ጭራሽ ደሞዝተኛ እንዳታስቢ። ምን ማለት ነው እናንተ? ምን ማለት ነው? ትንሽ እንኳን ሊና የላችሁም? ትንሽ አታስቡ? ያንቺን ሆደ ባበላሽ ደሞዝተኛ ምናምን ታያለሽ እንዴ? መቶ እስከ ጓደኛሽ አጠገበሽ አይደል? ጥጋባችሁ ደግሞ ኧረ በስመ አብ። ብትጋብዙት ምን ልትሆኑ ነው እንዴ? ካለችው ላይ አካፈለሽ አይደለ? በቃ ቴንኪው ብለሽ እዚህ ውስጥ ገብተሽ ኮተት ወሬ ታወሪያለሽ። ምን ማለት ነው? በቃ አክብሮ ጠራችሁ ጋበዘ። አንቺን እስከነ ጓደኛሽ ማናችሁ እንደሆናችሁ እንኳን አሁን እኔ ራሱ አለየዋችሁም እንኳን እሱ ሄደሽ እስከነ ጓደኛሽ ጋበዘሻ። ጭራሽ ሌላ ወሬ ታወሪያለሽ። ምን ተፈጥሮ ነው? ይሄ ስራ እንትን ጉድ ነው ያሰማኝ። እንዴ ልገልብጣቸው አላለም። እንደዚህ አይነት ሴቶች ሳይሆን የሚያሳዝኑኝ ወንዶቹ ናቸው የሚያሳዝኑኝ። እንደ በወር ደሞዝ ሆቴል ገብታችሁ የምትጋብዙ እውነቴን ነው የምላችሁ። ወር ደሞዝተኛ ማለት እኮ እኔ እውነቱን ስነግራችሁ ግሴ 4 ዘመን አለው። ዘመነ ተድላ እቺ ከ1 እስከ 5 ያለ ከ1 እስከ 3 እስከ 4 ያለችው ከዛ ዘመነ ፍስሐ አለ እስከ 10 እስከ 8 ምናምን ዳ ያለችዋ ከዛ ዘመነ ሰቆቃ 3ኛዋ ሳምንት ማለት ነው። መጨረሻው ዘመነ ኦዲት እቺ ከ15 በኋላ ያለችዋ ከ15 ከ20 በኋላ ያለችዋ በቃ ኦዲት ላይ ናችሁ። መከራ በአንድ እግር ነው የምትቆሙት። ደሞዝ ማለት ይሄ ነው። ቀድሞ ነው የሚያልቀው። የቤት ኪራይ ሁሉ ነገር ቀድሞ። ምክንያቱም አሰሪዎች ሲያሰሯችሁ አሰርተው ነው እንጂ የሚከፍሏችሁ ከፍሏችሁ አይደለም የሚያሰሩት። አዎ ተሰራላችሁ ይከፈላችኋል እንጂ ተከፍሏችሁ አይደለም የምትሰሩት። ሆቴል ይገቡና ሴቱም ብቻውን አይደለም የሚመጣው በመንጋ ይመጣል። ሲያዝ ደግሞ ትኩስ ነገሩ ሰጂ ስትባል ድሮ እኮ ሻይ ነው ቅሽር ነው ቅቅል ከመጀመሩ ትኩስ ነገር እንደሆነ እኔ አላውቅም። ይቅርታ አድርጉልኝ። ጭቅና ጥብስ ትላለች። ጭቅና ጥብስ ትሪፓ ትኩስ ነገር ስትባል እሳት የነካው ነገር ሁሉ ትኩስ ነው ወይ? ፉት የሚባል ነገር ነው ትኩስ ነገር እኮ ታለም። ደሞዙን እንደመቀኔ አረጅ ነው እንደምትጠጪው ደሞ ይወጡና እኮ ይሄ ስቁንቁን ጭራሽ ደግሞ እኮ ዴሰርት ሳይጋብዘን ነው ምንድነው? ኧረ እኔ አላውቅም። ምንድነው የምታወራው? ከኔ ያመጣው ይሄን ሁሉ አንተ የተበላው እኔ ማቆ በ4 ሺህ ብር ደሞዝ በቃ ለዚህ እኮ ነው ሲንግሎኝ መቆየት መፈለጉ ግሴ። ከዚህ በኋላ ከጋበዝካትም ትኩስ ነገር እንዳትላት። በቆልቶ የባቄላ ነገር ትጋብዛታለህ። እላው ላይ አንድ ለጨዋታ ያከለ ሞቅታ አንድ ሲንግል ትጋብዛታለህ። አውርታችሁ ቁጭ ብላችሁ ምግብም ሲበዛ እኮ ወሬ አይኖርም። ፉት እየተባለ እያወራችሁ ምናምን ከዛ በኋላ ያቺ ፈሷን እያዳመጥካት ቁቅ እያረገች እሷም ትውስታውላላት። ይሄ ችጋራ ይበለው በደሞዝ ጭራሽ ጋብዘ። ትዳር እኮ እንደዚህ አይመራም አንበሳው። እና እንዴት ነው የሚመራው? ሚስት ማምሸትህን ካልወደደችው በጊዜ ግባ አለቀ። የማመሸው እኮ ስራ መሰለኝ። ለሚስት ሲባል አምሽቶ መስራት አይደለም ሌላም ነገር ይተዋል። ለማንኛውም እህታችንን እንፈልጋታለን። አቃጥለህ እንዳደፋት። የምለፈው እኮ ለትዳራችን ስል ነው። በዛ ላይ የኔና የሷን ጉዳይ ለኛ ብትውልን አይሻልም? እንደሱ ብሎ ነገር የለም። ይሄ የእህታችን ህይወት ጉዳይ ነው። ላስቤዛ ስጣት፣ ተንከባከባት፣ የምትልህን አድርግ። ትዳርህን በስርዓት ምራሽ። እኔ እንዳያመሽ ነገሩልኝ አልኳቸው እንጂ ላያዩኝ አልኳቸው እንዴ? እሺ ግን በነካጃችሁ የኔን ትዳር እናንተ ምሩትና የእናንተን ትዳር ደግሞ እኔ ልምራው። አንተን የኔን ትዳር የምትመራው ባይሆን አንዱን እንድመራ ፍቀዱልኝ እንጂ። ሁሉም ትዳር ውስጥ ጉድለት አለ። በጉድለት እየገባችሁ ትዳርህን ልምራለት ትሉኛላችሁ። አንዳንድ ቤተሰብ እንዲህ ነው። እሱና የእሱ የሆነው ልክ ሆኖ ያኛውን አካል የተሳሳተ አድርጎ ይኮንናል። አለፍ ሲልም ትዳርህን እኔ ካልመራውልህ ይላል። ኖ ይሄ ቀይ መስመር ነው። በቤተሰብ ጣልቃ ገብነት ምክንያት የፈረሰውን ትዳር ብዛት ቤት ይቁጠረው። የእናንተን አላውቅም። እኔ ግን የወደፊቷ የልጆቼ እናት ሚስቴ ሆይ ቤተሰቦቼ እገዛቸውን እስካልጠየቅን ድረስ በፍጹም በትዳራችን ጣልቃ እንዳይገቡ አስጠንቅቂያቸዋለሁ። አንቺን ቤተሰቦችን አስጠንቅቂያቸውና እሺ ካሉሽ በውስጥ መስመር ጻፊ። በዛውም ሲንግል ነኝ ያልኳችሁ ነው። ይሄ ጣልቃ ገብነት ግን ኢትዮጵያ ውስጥ ብቻ ነው ወይንስ መላው ዓለም ላይ ነው ያለው? እውነት ነው። የስንቱን ትዳር መከራ የሚያበሉት ሰዎች ጣልቃ የምትገቡ ናችሁ። የራሳችሁን ህይወት በስትክክል ሳትመሩ የሰው ህይወትን ለመምራት የምትሉ ሰዎች ያዙ ይልቀቁኝ ስፖንሰር ካልሆነን የምትሉ ሰዎች አላችሁ። ማዘናችሁ መልካም ነው፣ ጥሩ ነው። ለምትወዱ ሰውና ለአካላችሁ ማዘናችሁ መልካም ነው። ሲሆንም ግን ባላንስ አድርጉት።
ዝም ብሎ ገብታችሁ እንዲያደርግ አይባልም። ነውር ነው እኮ ታስማማላችሁ እንጂ እንዴት እንደዚህ ያድርግ ይባላል አይባልም። የኔ እናት እናቱ ቤተሰቦች እንግዲህ ባሳለፍነው ሳምንት ብዙ ቲክቶከሮች በክሬቲቭ አዋርዱ ምክንያት መታሰራቸውን ገልጸንላችሁ ነበር። አሁን ላይ አብዛኞቹ ተፈተዋል ማለት ነው። ከነሱ መካከል አዶናይ ወንድማችን አንደኛው ነው። ይሄንን ቪዲዮ ይዤላችሁ የመጣሁት እናትየው በጣም ተጨንቃና በጣም ተሳቃ ነበር። ሶሻል ሚዲያ በየፌስቡኩ፣ በየቲክቶኩ፣ በየዩቲዩቡ ስለሷ ነበር ሲወራ የነበረው። ያው እናቶች ልጆቻቸው እንደው ከቤት እንኳን ወጥቶ ስልክ ሳያነሳ ሲቀር ምን ያክል እንደሚጨነቅ ይታወቃል። እንኳን ለቤት አበቃ፣ እንኳን ፈጣሪ ከቤተሰቦች ጋር አገናኘ። ሁላችሁንም ታስራችሁ የተፈታችሁ ሁላችሁም እንኳን ደስ አላችሁ። ሰው አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑ አይቀር። ልጆቻቸውን አባትም እናትም ሆነው ያሳደጉ ጀግና ሴቶች የነሱን ክሬዲትስ ገደል መክተት አይሆንም ወይ? የሴት ልጅ ብለን ስንጠራ ቃሉ አጠቃቀሙ ልክ ላይሆን ይችላል። ሐሳቡም አብሮ በዛ ውስጥ ኢንኮምፓስ የተደረገው ሐሳብ በራሱስ ልክ ነው ወይ የሚል ጥያቄ ይነሳል እዚህ ጋር። እናትም አባትም የሚባል ነገር የለም። ኤዘር እናት ትሆናለህ ወይ አባት ትሆናለህ። እናትም አባትም ሆኖ ያሳደጉን እናቶች የማዘር ፊገር አልነበራቸውም። የአባትነትን ሚና ነው ሲወጡ የነበሩት። እሱን እንዴት ብለህ ከጠየቀኝ የኔ እድሜ ያሉትን ሴቶች ስለ እናቶቻቸው የሚሰማቸውን መጠየቅ ትችላለህ። በደንብ ስለምጠይቅና በደንብ ፋይንድ አውት ስላረኩኝ ነው። እናቶቻቸው ፋዘር ፊገር ነበሩ፣ እናት አልነበሩ። ከእናቶቻቸው ጋር ዲስታንት ነበሩ በስሜት። ምክንያቱም እናቶቻቸው ማህበረሰቡ እንዳይወቅሳቸው ወይም ደግሞ የማይገባ ነገር ውስጥ ልጆቻቸው እንዳይገቡ ሲሉ ሴት ልጆቻቸውን በይበልጥ በጣም ተጭነዋቸው ኮንትሮል አርገዋቸው ዲሲፕሊን አርገዋቸውን ያሳደጓቸው። ያ ማለት የእናትነት ሚናቸውን፣ ርህራሄያቸውን፣ ኮምፓሽናቸውን፣ ማቀፋቸው፣ መሳማቸውን ብዙ የለም። ይሄንን እንግዲህ ኤቪደንስ ከፈለክ እንግዲህ ኮሜንት ሴክሽን ላይ መጠየቅ ነው። ብዙ ሴቶች የኔ እድሜ ሴቶች እናቶቻቸው ኃይለኞች ነበሩ፣ የኔንም ጨምሮ። በህይወት አጋጣሚ በስራ አጋጣሚ ብዙ ስላልነበረ አጠገባችን። ለምንድን ነው ካልክ እኛ እንዳንበላሽ፣ እኛ መጥፎ መንገድ እንዳንይዝ ዲሲፕሊን ማድረግ ነበረባቸው። ዲሲፕሊን ሲያረጉ ነርቸር ማድረግ አይችሉም። የእናትነት ሚናቸውን ድሮፕ አድርገዋል። እዚህ ነው አሁን ላይ እኔ ስናገረው እንደው የብዙ ሴቶች ፊት የሚፈካው ከእናቶቻችን ጋር ትንሽ ኢሹ አለብን። ምክንያቱም እናት እንድትሆን የምንፈልጋት እናት አላገኘናትም። ዲሲፕሊነሪ ናት እኛ የምናውቃት እናት። በይበልጥ ደግሞ ብቻዋን ያለ አባት ያሳደገችን እናት እኔ ኤክሰፕሽናል ሊገኝ ይችላል። ኤክሰፕሽናሊ በጣም ላቪንግ ሆና ደግሞ ዲሲፕሊን አርጋም ልታሳድግ ትችላለች። ግን አብዛኛው እናት የፋዘር ሮልን ነው ሲወጣ የነበረው። እናትም አባትም እኔ አላየው። ምናልባት ሊሚትድ ሊሆን ይችላል ሪሶርሴ፣ ግን አላየው። ያ ማለት ባላንስ ያረጉ ሰዎች ሊኖሩ ይችላሉ። ግን ማንተካው ነገር የአባት ሮል ሜጀር ነው፣ የሚተካ አይደለም። ስለዚህ አሁን ተቆጪ አጥቶ ነው ትውልዱ እንደዚህ እየባከነ ያለው ብለሽ ነው የምትደምድም? የምትወደው እናት አንኮንዲሽናሊ የምትወደው የምታስበው የምታስብለት እናት የለውም። at the same time ዲሲፕሊን የሚያደርገው አባት የለውም። አብዛኞቻችን ቤት እኮ አባቶች የሉም አይደል? ወይም ሲንግል ማም ነው ያሳደጉን፣ ወይም ደግሞ አባቶችን ቢኖሩ ያን ያህል ጠንካራ አይደሉም። ጠንካራ ያልሆኑ አባቶች ሊያደርጉ የሚችሉት ላቪንግ ነው የሚሆኑት። ይሄ ዲሲፕሊን ማድረግ የማይችል አባት አለ እኮ ላቪንግ ፍቅር ነው የሚሰጥ። ከዛን እናትየው በተገላቢጦሽ የአባትን ሮል ትወጣለች። ኢትስ ፋይን። ሰሞኑ እንግዲህ ተቆርጦ በወጣው በዚህ ልጅ ንግግር አብዛኛ እህቶቻችን እንዲሁም ወንድሞቻችን አብዛኛው ወጣቱ ክፍል ተናዷል፣ ተበሳጭቷል። ምንድነው የተናገረችው? አባት የሌለበት ቤት ወደድክም ጠላህም ጋጦጥነት ይበዛል ነው ያለችው። እናት በተፈጥሮዋ ለልጆቿ ሩሩ ስለሆነች ኃይለኛም ሆና እንኳን ልጆቻቸውን ካሳደጉ
እንደ አባት ሆኖ እንጂ የሚያሳድጉት እንደ እናት ሆኖ አይደለም። ምን ይባላል መሰላችሁ? እናታችሁን ከሰማችሁ ጥሩ ቦታ አደርሱም ይባላል። በክፋት አይደለም፣ በክፋት እንዳታዩት። ውስጧ ካለው ከባድ ፍቅር የተነሳ ነው። እስቲ የትኛዋ እናት ናት ልጇ በጣም መጥፎ ባህሪ ኖሮት ከኔ ልጆች ጋር እንዳትሉ ብላ የምታውቀው? አትልም። ከከሌ ጋር እንዳትሉ ነው የገዛ ልጇን እንጂ የምትለው የኔ ልጅ ባህሪው የተበላሸ ስለሆነ ከኔ ልጅ ጋር አብራችሁ አትዋሉ አትልም። በፍጹም እናቶች ረገጥ አድርገው ጫና አድርገው ሲያሳድጉ ባህሪያቸው ስላልሆነ እንደ አባት ሆኖ ነው ያሳደጉት ነው ለማለት ያክል ነው። እሷም የተናገረችበት መንገድ በእርግጥ ኤክስፕሌን ያደረገችበት መንገድ ሁሉንም ያበሳጨ ሊሆን ይችላል። ነገር ግን ያው አንዳንድ ጊዜ ለመረዳት ምን ሞክራቸው ነገሮች አሉ አይደለ? እዝራ 6 ሰዓት ሊሆን ነው። እስኪ ቡና ካቀራሉ። እሺ ቆይ አንዴ ማያ አንዴው ነገር እያረኩ ነው። እሺ 6 ሰዓት ሳይሆን ቶሎ አቀራርብልኝ። ማለት 6 ሰዓት መሆኑ ለምን አስፈለገ? አይ ምንም እንዲሁ ነው። እማዬ ግን ቡና ሱስ የለብኝም ትያለሽ እንጂ በጣም ነው ያለብሽ። እኔ ኧረ እኔ ቀን ለመክፈያ ነው እንጂ ይሄ ባልጠጣስ እንዴ ምን ቢቀርስ? እሺ እንደዛ ከሆነ እስኪ 1 ሰዓት ተሳልፊና 7 ሰዓት ጠጪ። 1 ሰዓት ኧረ እኔ ባልጠጣስ ተንቀር ብሎ ቢቀር እስኪ እናያለን። እሺ ስንት ሰዓት ነው አሁን? 5 ሰዓት ከ59 ነው። በቃ 6 ሰዓት ነው። በቃ አሳይሃለሁ አሁን 6 ሰዓት አልሆነ? አይ አልሆነም። አሁን 6 ሰዓት ሆነ። ይሁና ታዲያ ምን ይመጣ? እኔ በቃሉ ላይ እንደሆነ ምንም እኔ ጠብ የሚል ነገር የለም። ወይ ምንም ይመጣ ነገር የለም። ምንም ይመጣ ነገር እማዬ ይሄ ነገር ይቅር በቃ ላቀራርብልኝ። አረፍ ምን ይከብዳታል ብለህ ነው ወይ? አይ አይደለም። በቃ ታዲያ በቃ ምን ይመጣ? እማዬ በቃ ምኝሻለሁ። ሱስ የለብሽም። ላቀራርብልሽ ቡናው ነው። እረፍ። አሳይሃለሁ። እንዴ ቤት ውስጥ ሰው ምን ያደርጋል? አረ ምንም የለም። አረ እባክህ ከሶፋዬ ላይ ተነሳ ታርቋለህ። በቀሉ ቡና አልደረሰም። ቡና ይሄ ነገር እውነት ነው። ይሄ ሁላችንም ቤት የነበረ ነው። በተለይ እናቶቻችን ቡና ካልጠጡ ታሪካዊ ጠላታቸው ነን። እኛ አካባቢ እንደውም አብዛኛው የቡና አካባቢ ስለሆነ ጠዋት ጀምሮ ነው ቡና የሚጠጣው። ቁርስ ሲበላ ቡና ይጠጣል ከአንደኛ እስከ 3ኛ። ምሳ ሲበላ ይጠጣል፣ እራት ሲበላ ይጠጣል። ወንድሜ አንዱን እንኳን ከሰዓቱ በስህተት ቁርሷን ወይ ምሳ ላይ የምትጠጣዋን ከሰዓቱ ማንኛውም ቤት ውስጥ ለተፈጠሩ የትኛውም የኢኮኖሚ ግሽበትም ሆነ ችግሮች ተጠያቂ አንተ ነህ። እንደው ጤፋ ከዛው አካባቢ አለበለዚያ ልትከሰውላ ትችላለች። ወይ ገደለኝ ይሄ ልጅ ብላ ደበደበኝ ብላ ነው የምትመጣው። እንደው በጣም ግርም የሚለኝ ከእናቶች አናዳችኋቸው ወይ በስሊፐር ወይ በመጥረጊያ ወርውረው አናትን ካሉ በኋላ ምን ይላሉ? ልጄን ገደልኩት። ልገሉኝ አይደል እንደ ወረወራችሁት። ግን የእናት አንጀት አያችሁ ምን ያህል እንደሆነ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ስጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ
ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። ማስተር አብነትን የማያውቀው ኢትዮጵያዊ አለ ብዬ አላስብም። በተለያዩ ቦታዎች ችግሮች ሲፈጠሩ፣ አደጋዎች ሲፈጠሩ፣ ሰው ሲታመም፣ መጥፎ ነገር ሲፈጠር ቀድሞ የሚገኘው ማስተር አብነት ነው። ማስተር አብነት ያረዳው አካል የለም እስካሁን ድረስ። በጣም ብዙዎችን ሲያሳክምና ሲረዳ ነበረ። ከጊዜ በኋላ ፊቱ ሲቀየር ሁላችንም ምን ሆኖ ነው ፊቱ እየቀነሰ ነው ሰውነቱ እየቀነሰ ነው ስንል ነበረ። እውነቱን አሁን ላይ አውጥቶታል። ህመም ላይ ነው የሚገኘው። እንዳለንም ጸሎት ነው የሚያስፈልገኝ ብሏል። ጸሎት ሁላችንም በየእምነታችን ማድረጋችን እንዳንረሳ። የታመሙትን የሚምር አምላክ እሱ ፈጥኖ ይድረስለት። እንወድሃለን፣ እናከብርሃለን። በሰላምና በጤነት ታክመ መተ ድጋሚ ወደ ቀድሞ በጎ ተግባር እንደምትመለስ ተስፋ እናደርጋለን። እንወድሃለን። አባቴ ሳምንት የገዛነው ዘይት እኮ አለቀ። በጥሩ ወዘኛ መረረኛ አረዘለቸኝ እያየናቸው ወንድሞቻችንን እያጠናቸው ነው። በምን ምክንያት? በዚህ በዘይት ምክንያት። ወገን ሌላ ነገር አልተወደደም እንዴ? ዘይት ብቻ ነው እንዴ ተወደደው? በእርግጣው እሱ ባለፈውም ጩኬባቸዋለሁ። በዚህም በዛኛውም ዩቲዩብ በሁለተኛውም እያለን ነው 2000 ገብቷል። በቃ ስምህን ቀይረን ዘይት እንበላ ደግሞ በስማ እኔ እኮ አይደለም የጮኩት። ይኸው ወንድሞቻችን ጭራሽ ደግሞ ከበፊቱ አሁን ላይ ፍጥነቱ ጭራሽ ምግቦች ራሱ ካልተሞጀረባቸው አልጣፍጥ ብለዋል። አዎ እውነቱን ልንገራችሁ ስናማርር እየባሰ ነው የሚመጣው። ምንም አያስፈልግም። ተመስገን ብላችሁ ሰብስክራይብ አድርጋችሁ ኑሩ። ምንም መጨናነቅ አያስፈልግም። አጋጣሚው መጠቀም ነው ያለብን። በፈጣሪ ልዘል እንዳለ ሴት እኮ ናት። መድኃኒዓለም ተሰበረች። አሁንማ ትንሽ ቆይታችሁ በፓራሹት መውረዳችሁ አይቀርም። አዎ ታደርጉታላችሁ። ያውን ጊዜ ተማሪ እኮ ጭራሽ ትምህርት ቤት ሲገባ ፕሪዝን እንደገባ እኮ ነው የሚያስበው፣ እስር ቤት። እንግዲህ ትምህርት ሚኒስቴርም ይሄንን ማስባችሁ ግድግዳዋን ከፍ ወደ ላይ፣ ከዛ በኋላ ጠበቀውን በመሳሪያ በስናይፐር በአራቱም ልክ እንደ ጋንታ በየቦታው ማሰማራት አለባችሁ። ፕሪዝን ብሬክ የሚለውን ፊልም አይታችሁታል ትዝ ይላችሁ ከሆነ እላያቸው ላይ መግቢያና መውጫውን ስለው እየተሽለኮለኩ እንደ ማይክል ስኮፊልድ። ከማን ነው የምታመልጡት? ቆይ የት ነው የምትሄዱት? እህት ዓለም የዚህን ያክል የመዝለል ችሎታ ካለች ትምህርቱን ተሽ ለምን ኦሎምፒክ አትወዳደሪም? እንዴ ይሄ ምንድነው? የብትሩ አይለችም እንደዚህ ስክት አድርገው የሚያደርገው የሚያዘልለው? እሱም ብትሞክር ይሻልሻል። እህት ዓለም በዚህ ሁኔታሽ ከቀጠልሽ በዚህ አዘላለልሽ እግርሽ ተሰብሮ ኦሎምፒክ ሳይሆን ፓራ ኦሎምፒክ ነው የምትወዳደሪው። ኧረ ቀጣይ ሳምንት እሑድ በኢትዮጵያ ማንም ሰው ቤት እንዳይቀር ሁሉም ወደ ውጪ ይውጣ። ጸበል በፕሌን ይረጭልን። የምሬ ነው። ሁሉም ወደ ውጪ ይውጣ። እቤቱ ማንም ሰው እንዳይቀር፣ ምግብ እንዳይበላ፣ በጠዋቱ በፕሌን ወይ ብቻ በሆነ ነገር ጸበል ሁሉም የሚጠመቅ። እንዴት ነው ህዝብ እንደ ህዝብ ሙድ የሚይዘው? እንዴት ነው ህዝብ እንደ ህዝብ የሚያብደው? ወገን እሺ፣ እዚህ ያለው ሰሲ ኦፖርቹኒቲውን አያገኝም። በቃ የጨለለ ነው። ከሀገር ውጭ ያለው እብድ ነው ለራሱ። እናንተ ምን ሆናችሁ እንደ ሀገር ሙድ የምትይዙት? አንድ ጉዳይ ላይ ስንት የሚያሳስበን ነገር እያለ ወር እናውራ። እውነት እኮ ነው። እውነት ይሄ ነገር እኔ ጋርም የነበረ ነገር ነው። ስንት ገመና የራሳችን ችግር እያለብን የሰው ነገር የምንፈተፍተው ነገር ግስቲ የምሬን ነው የምልህ። ቤት ውስጥ ሚላስ የሚቀመስ እንኳን መግዛት ያቃተን ግለሰቦች ስለ እንትና የሆነ ነገር መሆን ስለ እንትና አንተም መሆን ጭራሽ ሳምንት ደግሞ አሁንማ ጆሮአችሁ ጾም አይደር ነው መሰለኝ። ልክ የሆነች ነገር እንደጨረስን ወዲያው ሌላ ነገር ይመጣል። ወዲያው ቢዚ ሆነናል። ቢዚ
በቃ ጭራሽ ኑሮን እንዳናስባት እያደረግን ነው። እውነት ነው ወይ? ጸበል እንረጭ። እስልምናውም ላይ ያላችሁ ዱዓ አድርጉ፣ ፕሮቴስታንት ላይ ያላችሁ ጸሎት አድርጉ። ሁሉ በየእምነታችሁ ብርክክ ብላችሁ ጸሎት አድርጉ። እንደ ሀገር ነው እብድ ያልነው፣ ቅንፍ ብለናል። አዎ አይምሯችን ልክ አይደለም እንዴ? መንገድ ላይ ስንሄድ እኮ ሾት ያደረገን ጀምሯል። በየቦታ እኮ የምናየው ሰው ለብቻውን ማውራት ጀምሯል እኮ። ጭራሽ እንደውም ብቻውን አብሮ ከራሱ ከሚጣላው አለ። ግብ ግብ ብቻውን እየሄደ ግብ ግብ። አረ እንደ ሀገር ነው የሚያስፈልገን። እውነትህን ነው እንድማለም፣ እውነትህን። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። እንወዳችኋለን። ቪዲዮ ላይክ ሳታደርጉና ሰብስክራይብ ሳታደርጉ እስካሁን ድረስ ቁጭ ካላችሁ ነውር ነው። እኛ ለፈጣሪ እንሰጣለን። ከፈጣሪ ጋር አውሩት። አዎ በጣም ነውር ነው። ሼም ነው። ገብቶ አይቶ ኮምኩሞ ጨርሶ አፕሮቫል ሰጥተናችሁ ላሽ ማለት ነውር ነው። ምርትና አገልግሎቶቻችሁ ማስታወቅ የምትፈልጉ ድርጅቶች ካላችሁ ይሄው ሶሻል ሚዲያ ሊንኮቻችን ገብታችሁ አናግሩን፣ አለንላችሁ። እንወዳችኋለን። ቴንክ ዩ